ሰላም ጤና ይስጥልን የተወዳጅ ተመልካቾቻችን እንደምን ሰነበታችሁ። ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን እየተዘጋጀ የሚቀርብላችሁ ሃይማኖታዊ የተሰኘው ሳምንታዊ መርሃ ግብራችን ነው። በዛሬው መርሃ ግብራችን ከባለፈው የቀጠለ የቅዱስ ያዕቆብ ዘስሩግን ሕይወት ወይም ደግሞ ከቅዱስ ያዕቆብ ዘስሩግ የምንማራቸውን ትምህርቶች ይዘን ወደ እናንተ ቀርበናል። መምህራችን በድጋሚ እንኳን ደህና መጡ። እንግዲህ መምህራችን ባለፈው በክፍል 1 ላይ ስለ ቅዱስ ያዕቆብ ዘስሩግ ብዙ ሕይወቶቹን አንስተናል። እንደው ዛሬ ደግሞ የቅዱስ ያዕቆብ ዘስሩግ ትህትናውና የክርስቶስን ትህትና የገለጠበት በባለፈው መርሃ ግብራችን ላይ ቅዱስ ያዕቆብ አንዱ መገለጫውና ትልቁ የቤተ ክርስቲያን ምልክትነቱ ትህትናው ብለዋል። ደግሞ የክርስቶስን ትህትና በሚደንቅ ሁኔታ ጽፏልና የእሱን ትህትናና የክርስቶስን ትህትና የገለጸበትን ቢያስተምሩን። እሺ፣ እግዚአብሔር ይስጥልኝ። እንግዲህ አባቶቻችን በሕይወታቸው ዘመን ሁሉ አርአያ የሚያደርጉት ክርስቶስን ስለሆነ እርሱም በወንጌል አምላካችን እኔ በልቤ የዋህ ትሁትም ነኝ ያለውን ቃል መሰረት አድርገው በሕይወታቸው ውስጥ ትህትናን ገንዘብ አድርገው ነው የተጓዙ። ያኗኗራቸው ሁለንተናቸው የኖሩበት መንገድ የሚገልጽ ነው ማለት ነው እና ያንንም ሕይወት ገንዘብ ያደረጉት የክርስቶስን ትህትና መሰረት አድርገው ስለሆነ በድርሰቱ ቅዱስ ያዕቆብ ዘስሩግ በቤተልሔም ከመወለዱ ጀምሮ በቀራንዮ በመልዕልተ መስቀል እስከ መሰቀል የደረሰበትን ጉዞ በሙሉ የክርስቶስን ትህትና መግለጫ አድርጎ አቅርቦታል። እንደሚታወቀው አምላካችን ከልዑል ዙፋኑ ወርዶ ወደዚህ ዓለም መጥቶ በበረት መወለዱ ትህትናውን የሚገልጽ ነው። ሊቁ ቅዱስ ያሬድ በቤተልሔም መወለዱንና ያን ትህትና ሲያደንቅ መንክርኬ ትህትናው ይላል። ትህትናው በጣም አስደናቂ ነው። አሁን በፍጥረታት ዓለም ትሑታነን ብንል ወይም በተዋረዶ በትህትና ብንኖር የኛ የራሳችን የሚባል ነገር ስለሌለን አስገራሚ አይደለም። የኛ ውርደት ብንዋረድ ዝቅ ብንል ከሰው ብናንስ የከበርንባቸው ነገሮች እንኳን ቢኖሩ ከሱ ያገኘናቸው እንጂ የራሳችን ገንዘቦች ስላልሆኑ አስደናቂ ነገር አይደለም። እርሱ ግን ሁሉ በእጁ ሁሉ በደጁ የሆነ አምላክ ሲሆን በስጋ ተገልጦ የፈጸማቸው ነገሮች በሙሉ ትህትናውን የሚገልጹ ናቸው። የመጀመሪያው በበረት መወለዱ፣ ከዚያ በበረት መወለዱ የሚወለድበት ቦታ አጥቶ ነው። እንግዲህ ቤት አጥቶ ነው ለሰዎች ቤት የሚሰጥ ሰማይና ምድርን የፈጠረ አዳምን ሰማይና ምድርን እንደ ቤት አድርጎ ፈጥሮ ፀሐይ ጨረቃን ከዋክብትን እንደ ብርሃን እንደ መብራት አድርጎ ፈጥሮለት ሁሉን አሟልቶ የፈጠረ ጌታ የሚወለድበት ቦታ ጠፍቶ ሰዎችም ቤታቸውን መስጠት ተስኗቸው በበረት እንደተወለደ እንመለከታለንና ምን ይላል? በቤተልሔም ተወለድከ፣ በቤተልሔም በከብቶች በረት ተወለድክ። ወከመሰብ አስተራይከ፣ እንደ ሰው ሆኖ መገለጡ ራሱ ትህትናውን ያሳያል። ምክንያቱም በዚያ ወራት ሰው ከቅዱስ ዮሐንስ አፈወርቅ በአንድ ድርሰቱ ከአሳ በታች እንደ አሳ ድምጻችን የማይሰማ በሆነበት ወራት ከልልና ወደ ትህትና ወርዶ የምንሰማ አድርጎናል ይላል። እኛ ወደ እርሱ መሄድ ቢያቀተን እርሱ ወደኛ መጣ። አሁን አሳ በባህር ውስጥ ሆኖ ቢጮህ የሚሰማው እንደሌለ እንደዚያ ሆነን ነበር ይላል። ስለዚህ በተናቅንበት ወራት ያን ጊዜ ሰውነታችን ባህሪያችን ሁለንተናችን ጎስቁሎ ከክብራችን የተለየነበት ወራት ስለሆነ የኛም ባህሪ ሰው ሆኖ በዚያ ወራት መገለጥ ትህትናውን ያሳያል። እምኀበ ዮሐንስ ተጠምቀ፣ ወደ ዮርዳኖስ ሄዶ በፈለገ ዮርዳኖስ በእደ ዮሐንስ መጠመቁ ትህትናውን ያሳያል። ዮሐንስም ገርሞት እኔ ወደ አንተ ልመጣ ይገባኛል እንጂ አንተ ወደ እኔ እንዴት ትመጣለህ ብሎታል። ስለዚህ እምኀበ ዮሐንስ ተጠምቀ ሆሳዕና ምስለ አርዳኢከ ኦድከ፣ ከደቀ መዛሙርትህ ጋራ በዘባነ ኪሩብ የሚቀመጥ አምላክ በአህያ ጀርባ ተጭኖ ሆሳዕና በአርያም እየተባለ ወደ ቤተ መቅደስ ገብቷል። መቅደሱን እየዞረ አህያ በአህያ ጀርባ ላይ መቀመጡ፣
ሰው ሆኖ መገለጡ፣ በከብቶች በረት መወለዱ እሱ ብቻ ደግሞ አይደለም። የሚለብሰውም አጥቶ ቅዱስ ያሬድ እንዳለ ዋልበሰቶ ቆጽለ በለሶን የሚባል ቅጠል እስክታለብሰው ብርድ፣ በዚያ በብርድ ወራት ያ ሁሉ ትሕትናውን የሚገልጽ ነው። ይሄን በሚገባ የገለጸው ቅዱስ ያዕቆብ ዘስሩግ ነው። ቀጥሎ ምን ይላል በቅዳሴው? ኦ እግዚኦ ዘኢትደፈር ይሁዳ ደፈረከ። አሁን ማን ሊደፍረው ይችል ነበር? በዚህ ዓለም ያለ ማንም ሊደፍረው አይችልም የሚባል ሰው ቀንጥሎት ወይ ጠጅ አስክሮት ወይ ኃይሉ ደክሞ ወይ አርጅቶ ወይ ታሞ ወይ ዘመን ጥሎት ክዶት ሊደፈር ይችላል። አሁን እሱ የሚደፈር የምንለው አለ። በእግዚአብሔር ዘንድ ግን በሕይወቱ ህልፈት በመንግስቱ ሽረት የሌለበት ዘላለማዊ ንጉሥ፣ በዚህ ጊዜ ኃይሉ በድካም ሕይወቱ በሞት ይለወጣል የማይባል አምላክ ሲሆን በይሁዳ የተደፈረው በትሕትናው ምክንያት ነው። መጥቶ ሲያስይዘው እኮ አሳልፎ ሲሸጠው በፈቃዱ ተላልፎ የተሰጠው በትሕትናው ምክንያት ነው። ሰውን ለማዳን ካለው ጽኑ ፈቃድ የተነሳ ኦ እግዚኦ ዘኢትደፈር ይሁዳ ደፈረከ፣ የማትደፈረውን ይሁዳ ደፈረ ብሎ ትሕትናውን ይገልጻል። መሃባና ተጽልከ፣ ባህና ተሰድቧል። ወመሃበ ቀያፋ ተመነንከ፣ በቀያፋ ዘንድ ደግሞ ተንቋል። ለነዚያ ስልጣን የሰጠ ሰው አድርጎ የፈጠረ ሲንቁት ሲያዋርዱት ዝም ብሎ የተቀበለ ስለ ትሕትናው ነው። ወመሃበ ጲላጦስ ታሃተትከ፣ ሲመረምረው ጲላጦስ ምንድነው ያደረከው ሲለው እግዚአብሔር ይፈትን ልበ ወኩላያተ ይላል ነቢይ እግዚአብሔር ቅዱስ ዳዊት። እግዚአብሔር ልብና ኩላሊትን ይመረምራል ይላል። ገና ሳይታሰብ ሐሳብ ከመታሰቡ በፊት የሚያውቀውን እግዚአብሔርን ሊመረምረው ጲላጦስ ሲቀርበው ዝም ብሎ የተቀበለውና ይሄም ትሕትናውን ያሳያል። በጠቅላላ ተትሕትከ፣ ፍጹም ተዋረድክ። በምድር ላይ ሰዎች ከሚደርስባቸው ተዋርዶ የመጨረሻውን የሚባለውን ተዋርዶ ተቀብሏል። ይሄ የክርስቶስ ትሕትና ነው። ከዛ ከወንበዴዎች ጋራ ከበደለኞች ጋራ ተቆጥሮ በመካከላቸው በግራና በቀኝ ከሽፍቶች መካከል ሰቅለውታል። እኩያን አይሁድ ዲበ ሰቀሉከ፣ በእንጨት ላይ ሰቀሉ። በእንጨት ላይም ሲሰቅሉት ለተዋረዶ ነው፣ ለማዋረድ ዝቅ ለማድረግ ነው። ምክንያቱም በኦሪቱ በእንጨት ተሰቅሎ የሚሞት ሰው የተረገመ ሰው ነው ተብሎ ስለሚታሰብ የተረገመ ነው ሲሉ ይህን ተዋርዶ በሱ ዘንድ ተገልጸዋልና በዚህ መንገድ ከልደቱ እስከ ስቅለቱ ድረስ ትሕትናውን ገልጾ እንዳዳነን ሊቁ ይገልጥና ኦ እግዚኦ በእደ ገብር ተጸፋይከ፣ በባሪያ እጅ ተመታ ይለዋል። ማልኮስ የሚባለው የሊቀ ካህናቱ ባሪያ በጥፊ መቶታል። በበትር ራሱን ተመቷል። በጦር ጎኑን ተወግቷል። መራራ ሐሞት ጠጥቷል። ይህ ሁሉ የሆነው ግን ስለ ትሕትና ነው እንጂ እንዲህ ይላል ሊቁ እንዘ አምላክ አንተ ዘትክል ከሊአይከ ላይከ፣ መከልከል፣ ማቆም፣ ማጥፋት ሁሉ ማድረግ። አሁን በዚህ ዓለም ሰው ቢዋረድ መከራ ቢገጥመው አቅም አጥሮት ሊሆን ይችላል። አሁን እግዚአብሔርን ነቢየ እግዚአብሔር ቅዱስ ዳዊት ኃያል ወመስተአግስ ይለዋል። ኃያል ነው ደግሞ ታጋሽ ነው። አሁን በዚህ ዓለም ስልጣን ኑሮት ትዕግስት የሌለው ሰው አለ። ትዕግስት ደግሞ የሚኖረው ኃይል ስለሌለው የሚሆን ሰው አለ። ብገጥም ወይም ብጣላ በምን ኃይል የመክተዋለሁ ብሎ ስለ ድካሙና ስለ አቅሙ ማነስ ምክንያት የሚታገስ ሰው አለ። አንዳንዱ ደግሞ ስልጣን ስላለው ሁሉም ማድረግ ይቻለኛል ብሎ ትዕግስት የሚባል የሌለው የሚያጠፋ የሚገድል አለ፣ የሚያርዳል። ይሄው እሱ ግን ኃይልም አለው ትዕግስትም አለው። ማጥፋት ይችላል፣ ደግሞ ታጋሽ ነው፣ ኃይልም አለው። እንደሱ ያለ የለም። እንዘ አምላክ አንተ ዘትክል፣ ትችላለህ፣ አምላክ ነው ሁሉም ማድረግ። ግን ስለ ትሕትና ከሊአይከ ላይከ፣ መከልከልን አልከለከልክም፣ ታገስክ። ወታገስከ እስከ ለሞት በጻይከ፣ እስከ ሞት ደርሰ ታገስክ። ዘንተ ኩሎ በእንተ ፍቅረ ሰብ ኮንከ፣ ይህን ሁሉ ስለ ሰው ፍቅር ራሱን ያዋረደው በትሕትና የኖረው በምድር ላይ። አሁን አኗኗሩን ስናየው በጣም ያሳዝናል። ራሱን በወንጌል ተናግሯል። ለቀበሮች ጉድጓድ አላቸው፣ ለወፎችም መጠለያ አላቸው። ለወልደ ጓለማያውስ አልቦቱ ሀበ ያሰምዕ ክርስቶ፣ ወልደ ጓለማያው ክርስቶስ ግን የሚጠጋበት የለውም። እንደዚህ ሆኖ ይሄ እኮ የተዋረዶ የትሕትና ኑሮ ነው። እንዲህ ሆኖ የኖረው ስለ ሰው ፍቅር ብሎ ነው። እና ይህን ትሕትናውን በሚገባ ይገልጥና ኦ እግዚኦ ሕዝበከ መሐር ኪዳነከ ተዘከር፣ ወገንህን ማር ኪዳንህን አስብ። በተለይ በእንተ እሉ አርባዕቱ ወንጌላውያን፣ ስለ አርባዕቱ ወንጌላውያን በእነሱ አማላጅነት ሕዝብህን ማር ኪዳንህን አስብ ይልና
አምሳሊሆሙ ለእለ በሰማያት ሰረገላ መናብርት። አርባዕቱ ወንጌላውያን የሚባሉትም ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ የአንተን ዙፋን የሥላሴን ዙፋን የሚሸከሙ የአራቱ ጾርተ መንበር ሰረገላ መናብርት የእነዚያ ምሳሌዎች ናቸው ይልና ከዚህ ውስጥ በተለይ ስለ ትሕትናው ሉቃስን ያነሳዋል። ሉቃስ በአምሳለ ላይም ዘሰበከ ትሕትናከ ማእከለ አድጎ ላይም ሰኪቦተከ ትሕትናህን በተለይ በአምሳለ ላይም በላም አምሳል ትሕትናህን የገለጸ ሉቃስ ማእከለ አድጎ ላይም ሰኪቦተከ በአህያና በላም መካከል መተኛትን ገልጿል ይልና ይህ ትሕትናውን ያሳያል። አሁን በዘባነ ኪሩብ የሚሰለስ የሚቀደስ አምላክ ቅዱሱ ልዑሉ አምላክ በኪሩቤልና በሱራፌል ተከቦ 24ቱ ካህናተ ሰማይ መንበሩን እያጠኑት በማይታይ ብርሃን ውስጥ የሚኖረው እግዚአብሔር ከዚህ ከአህያና ከላም ጋራ በእነሱ መካከል ተኝቶ ያገኘነው በትሕትናው ነው ይልና ወበአጽረቅት ጥብላሌከ በአጽረቅት መጠቅለልህ ዘምስለ ድንግል እምከ ከእናትህ ከድንግል ማርያም ጋራ በጨርቅ ተጠቅልለህ በአህያና በላም መካከል ከነሱ ጋር መተኛትህን ይልና በውስተ ጎል ህላዌከ በበረትም ኑሮህ ትሕትናህን ይገልጣል። ይህንንም ሉቃስ ገልጧል ብሎ ስለ ጌታ ትሕትና በሚገባ ከተናገረ በኋላ ሲያጠቃልል ይህንን እንዲህ ብሎ ይገልጸዋል። ደግሞ በሃይማኖተ አበው ትሕትናውን ሲገልቅ በወገቡ የታጠቀውን ማድረቂያ አይተው መላእክት አደነቋል። ደቀ መዛሙርትን በጸሎተ ሐሙስ ለማጠብ ተንበርክኮ ማድረቂያ ማበሻውን በወገቡ ታጥቆ ተንበርክኮ ነው ያጠባቸው እና መላእክት ሲያዩ በጣም ተደንቀዋል። ምክንያቱም የተንበረከከው ማበሻ ጨርቅ የያዘው የመላእክት አምላክ ነው። እነሱ እንኳን ሊያዩት ይፈሩት ይንቀጠቀጡለት የነበረው አምላክ ነው። ከፀሐይ ከጨረቃ በፊት የነበረው እርሱ አገልጋይ ሆነ። ከፀሐይ ከጨረቃ በፊት ማለት ዘመን የሚቆጠረው በፀሐይ በጨረቃ ስለሆነ ዘመን ሳይቆጠር የነበረ እርሱ አገልጋይ ሆነ። ሕያው ጌታን ሱራፌል ያመሰግኑታል፣ ቦታውን ግን አያውቁትም። ያለበትም ቦታ መርምረው ሊደርሱበት አይችሉም፣ ግን ያመሰግኑታል። ሱራፌልን የፈጠረ እርሱ በራት ጊዜ ወገቡን ዘርፍ ባለው ዝናር ታጠቀ ይላል። ሱራፌልን የፈጠረ ረቂቃኑን መላእክት የፈጠረ እንዳያቃጥል በመፍራት የማይታይ እሳት ለሐዋርያት አገልጋይ ሆኖ አብነት የሆናቸው ዘንድ የትሕትና ሥራ የሚሰራበትን ውሃ በኩስኩስ ተቀዳ ይላል። የደቀ መዛሙርቱንም አለቃ ጴጥሮስን እግሩን ሊያጥበው ጠራው። ይሄ ሁሉ ትሕትናውን ይገልጻል ብሎ ያስተምራል። ቃለቤት ያስተማልን መምህራችን። በተለይ ደግሞ አቀራረቡ ከተረካ ከቃላት ስነዳ ጋር ሆኖ እኔ ራሱ በተመስጦ ነው ሳደምጥ የነበረው። አድማጭ ተመልካቾቻችን በጣም እጅግ ባማረ ሁኔታ ወደ እናንተ የቅዱስ ያዕቆብ ዘስሩግን ሕይወት፣ ኑሮ፣ መንፈሳዊ አቅምና አቋም ወደ እናንተ እያቀረብን ነው የምንገኘው። እንደው ስለ ትሕትና ሲያነሱ ሊቃውንት እኮ ይሄ የሐዋርያትን እግር ማጠቡ የመጨረሻው የትሕትና ጥግ ነው። ከእግር በታች ምንም ነገር እንደሌለ ቅዱሳን ትሕትና ቢሰሩ ቅዱሳን ባለ ትሕትና ቢሆኑ ከዚህ ያገኙትን ነው። ምክንያቱም እግር ነው ያጠበ፣ ከዚህ በላይ ወደ የት መሄድ ይችላል? እና የመጨረሻው በተለይ የራሱን ትሕትና የጌታንም ትሕትና የገለጠበት የሚደንቅ ነው። አድማጭ ተመልካቾቻችን ወደ እናንተ እያደረሰ የምንገኘው ሃይማኖታዊ በተሰኘው መርሃ ግብራችን የቅዱስ ያዕቆብን ሕይወት በተለይ የክርስቶስን ትሕትና የገለጸበትን በሰፊው ወደ እናንተ እያደረስን እንገኛለን። እንግዲህ የቅዱስ ያዕቆብ የጌታችን ትሕትና የገለጠበትን በሰፊው ካየን በኋላ እንደው መርሃ ግብራችንም እያጠቃለን ስለሆነ የዓለምም ማጠቃለያ ስለሆነ በተለይ ቅዱስ ያዕቆብ ስለ ነገረ ምጽአት ሰፊ ነገሮችን ተናግሯል። እንደው በተለይ በቅዳሴው ላይ ሁሉ ጊዜ ምዕመናን የሚሰሙት ነው። እንደው እንደ እሱንስ የያዕቆብ ዘስሩግ አስተምህሮ እንደው በነገረ ምጽአት ላይ ያለው አስተምህሮ ምን እንደሚመስል ቢያሳይ በጣም ግሩም ነው። እንግዲህ ቅዱስ ያዕቆብ ዘስሩግ ደግሞ በተለየ የሚታወቅበት ድርሰቱ በቅዳሴው ውስጥ ስለ ነገረ ምጽአቱ የገለጸው ነው። በቅዳሴያችን ስለ ጌታ ዳግም ምጽአት እንደ ቅዱስ ያዕቆብ ዘስሩግና እንደ ቅዱስ አትናቴዎስ ሐዋርያዊ ዘእስክንድርያ የገለጸ አባት አለ ለማለት ይከብዳል። በስፋት ሁሉም የተሰማሩበት
ጉዳይ እንዳለ ሆኖ ማለት ነው። በተለይ ደግሞ ቅዱስ ያዕቆብ ዘስሩግ በስፋት ተንትኖ በጊዜው የሚከወነውን ነገር ሁሉ ሙታን ሲነሱ የሚሆነውን ነገር አብዛኛውን በተለይ በምስጢረ ትንሣኤ ሙታን ዙሪያ ለሚኖረን ጥያቄ በቂ መልስ የሚሰጥ ትንታኔን የሰጠው በቅዳሴው እና ሙታን በሚነሱ ጊዜ ይከውን ንፋተ ቀርን 3 ጊዜ ይላል። 3 ጊዜ የመለከት መነፋት ይሆናል ነው የሚለው። ይሄንን ቤተክርስቲያና ይሄን ጌታም በወንጌል በማቴዎስ ወንጌል ምዕራፍ 24 25 ላይ አንስቶታል። ቅዱሳን መላእክት እንደሚላኩ ከዛ የመለከት መነፋት እንደሚሆን ተናግሯል። እና አንዳንድ ሰዎች በርግጥ የመለከት መነፋት ሲባል ከዚህ ከሚነፋው መለከት ከሚባለው ጉዳይ ጋር ያያይዙታል እንጂ ጉዳዩ ግን ሙታን ነብዩ ኢሳይያስ በትንቢቱ ሙታን የእግዚአብሔርን ድምጽ የሚሰሙበት ወራት ይመጣል እንዳለው የመለከት ድምጽ የተባለው የእግዚአብሔር ቃል ነው። ስለዚህ ሙታን ያን የእግዚአብሔርን ቃል ሰምተው ነው የሚነሱት። ያን ቃልም የሚናገረው ቅዱስ ሚካኤል እንደሆነ በሌሎች የቤተክርስቲያናችን ድርሳናት ተጽፎ እናገኘዋለን። ቅዱስ ሚካኤል 3 ጊዜ መለከት መነፋት ያደርጋል የሚለው ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያው ዘኢይመውት ዘተወልደ ማርያም ቅድስት ድንግል ተሳለነ እግዚኦ የሚለው ነው አንደኛው የመለከት መነፋት የሚባለው። ሁለተኛው ደግሞ ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል እስከሚለው ያለው። ሶስተኛው ደግሞ ዘተንሥአ እሙታነ አመሳልስት ዕለት ከሚለው እስከ መጨረሻው ያለው ሶስቱ የተባሉት እነዚህ ናቸው። ይሄንንም ቅዱስ ያዕቆብ ዘስሩግ 3 ጊዜ መለከት መነፋት ይሆናል ይልና ውእቱ መንቅሔ ሙታን ይሄም ሙታንን የሚያነቃቸው ነው ያ ድምጽ ማለት ነው። ከዚያ 3 ጊዜ የመለከት መነፋት ሲደረግ ማለትም ያ ቃል እግዚአብሔር ሲነገር የሚሆነውን ሁኔታ በዝርዝር ያስቀመጠው ቅዱስ ያዕቆብ ዘስሩግ ነው። በቀዳሚ ንፋተ ቀን ይትጋባ ጸበለ ሥጋ ዘተዘሮ ውስተ ኩሉ አጽናፈ ዓለም። በመጀመሪያው ቅዱስ ሚካኤል በሚናገረው ንፋተ ቀን ወይም ቃል እግዚአብሔር በዓለም ሁሉ የተበተነ የሥጋ ትቢያ የሥጋ አካል በሙሉ ይሰበሰባል። ያንንም በደንብ ሲዘረዝረው ምንድነው የሚለው ዛሃሎ መልልተ ያልተቀበረ አለ አይደል ሙቶ ቀባሪ ያጣል ያልተቀበረው ዛሃሎ መልልተ ያልተቀበረ ወዛሃሎ መቲተ አፈር ተምሶለት ተቀብሮ የቆየ እሱም ማለት ዛሃሎ በባህር ገብቶ ጠልቆ ሙቶ የቀረ እሱም ወዛሃሎ በየብስም ከባህር ውጭ ባለው ቦታ ወዛሃሎ ውስተ ከርሶሙ ለአራዊት በአራዊት ወደ አውሬ በልቶት የሞተው። ይሄን እንደውም ቅዱስ ጳውሎስም ለቆሮንቶስ ክርስቲያኖች ለትንሣኤ ሙታን ማስረጃ አድርጎ አንስቶታል። ሙታን ይነሳሉ። እንዴት ይነሳሉ ለሚሉ አካላት በተለይ አውሬ የበላቸው ሰዎች እንዴት ብለው ይነሳሉ ቢባል ልክ አንድ ገበሬ ገብስ ወይም ስንዴ ይዞ ዘር ቢዘራ ከዚያ መካከል የማይበቅል አፈር ይኖራልና አፈሩንም ስንዴውንም ይዘራዋል። ከዚያ አፈሩ ይቀራል። ስንዴው እንደሚበቅለው ሁሉ አራዊቱ ወይም አውሬው ትንሣኤ ሙታን ስለሌለው ሰው ቢበላ አንድ አውሬ በትንሣኤ ሙታን ጊዜ የአውሬው ሥጋ ይቀራል፣ የሰውየው ሥጋ ተለይቶ ይነሳል ለሚለው ማስረጃ አንዱ ውስተ ከርሶሙ ለአራዊት በአራዊት ሆድ ውስጥ የነበረ ዘበሌ ወዘማሰነ ጨርሶ የጠፋው አፈር ትቢያ የሆነው በዘዘዚ አሁ ሞት ልዩ በሚሆን ሞት ተቆራርጦ ተፈጭቶ እንዳልሆነ ሆኖ የሞተው ሁሉ ወዘወድቀ ቅርፍተ ሥጋ በዲበ ምድር ይትጋባ በዘትካት ምላዲሁ የሁሉ የሥጋ ቅርፊት ወደ ቀደመ ቦታው ይመለሳል። በመጀመሪያው ቃል እግዚአብሔር ንፋተ ቀርን ብሎ ያስተማረ ያባት ነው። በሁለተኛው ደግሞ ወዳግም ንፋተ ቀርን ይሰፋ ያይጽምት ምስለ ሥጋ ወደም ወይ ከውን በርነ ፍጹመ ዘንበላ አንሳይሶ ወይ ታውሶ እስከ ጊዜው እስከ ትንሣኤ ፍጹም ትንሣኤ እስኪደረግ ድረስ ማለት ነው። ነፍስና ሥጋ ተዋህዶ እስኪነሳ ድረስ ያ የተበተነው ትቢያ ተሰብስቦ አጥንት ከሥጋ ጋራ ተስማምቶ ፍጹም በድን ይሆናል ማለት ነው። ይሄ ማለት ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያው ዘኢይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳሃለነ እግዚኦ በዮርዳኖስ የተጠመቀ በእንጨት መስቀል የተሰቀለ ብሎ መልአኩ ሲናገር ማለት ነው። ወበሳልስ ንፋተ ቀርን ይትነሱ ሙታን ከመቅጽበት ከዓይን ቅጽበት ከዓይን ጥቅሻ ፈጥነው ሙታን ይነሳሉ በሶስተኛው የመለከት መነፋት። ይሄኔ ጻድቃን ወኃጥአን የሚነሱት ደግሞ ጻድቃንም ኃጥአንም ናቸው። እንዘ ይጸውሩ ምግባራቲሆሙ እምዲበ ምድር ዘተለወሙ ዘገብሩ በኩሉ ሟይለ ሕይወቶሙ እመሂ ሰናየ ወእመሂ እኩየ። በምድር ላይ እንግዲህ አንዱ ክፉ ይሰራል፣ አንዱ ደግ ይሰራል፣ አንዱ ይገድላል፣ አንዱ ይሞታል፣
አንዱ ያሳድዳል፣ አንዱ ይሰደዳል፣ ሁሉም ግን ስራቸውን ይዘው ይነሳሉ ብሎ በሚገባ በተለይ በምድር ላይ ስንኖር እንድንጠነቀቅ። አሁን በዚህ ዓለም ስንኖር ሰው ከአንዱ ሀገር ወደ አንዱ ሀገር ሲሄድ ያ ወንጀል ላይ ከተለውና በወንጀሉ ላይ ጠየቅ የሚችልበትን እድል ሊገጥመው ይችላል። ወይም መንግስት ቢቀየር ከዚያ ሊያልፍ ይችላል። ሰው ግን ከሞተ በኋላ ሲነሳ በምድር ላይ የሰራትን ስራ ይዞ ነው የሚነሳው። እንዘ ይጸውሩ ምግባራት ይሁን እንዲህ በምድር የተከተላቸውን ይህንን ዮሐንስ በራእዩ በጌታ የሚሞቱ ብፁዓን ናቸው ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል ይላል። ስለዚህ ሰው ስራው ተከትሎት የሚሄድ ፍጥረት ነው። የሚቀር ነገር የለም፣ አብሮን ይሄዳል። በዚያ ላይም ሰለስቱ ምዕት በጸሎተ ሃይማኖት ድርሰት እንደተነሳው በኋላም በተለይ በቁስጥንጥንያ የተነሱት አባቶች እንደገለጹት ሲመጣ በሕያዋንና በሙታን ሊፈርድ ነው ይላሉ። በሕያዋን እንግዲህ የሞተው ሰው ሁሉ ከተነሳ እኮ ምውት የለም። ግን ከተነሱት መካከል ሕያው አለ፣ ምውት አለ። ሕያው እነማን ናቸው? በጎ የሰሩት ጻድቃን ናቸው። ሙታን የተባሉት ደግሞ የግብር አባታቸው የዲያብሎስ ወዳጆች የሆኑ ናቸውና እነዚህን ይዘው ይነሳሉ ይልና ወታቀውም ጻድቃነ በየማንከ ወኃጥአነ በጸጋምከ። አሁን ጌታ በወንጌል ፍየሎቹን በግራ በጎቹን በቀኝ ያቆማቸዋል ያለውን እሱን የተረጎመው ምን ብሎ? ጻድቃነ በየማንከ በክብር ማለት ነው። ወኃጥአነ በጸጋምከ በሐሳር ታቆማቸዋለህ። በየማንከ በገነት በመንግስተ ሰማያት፣ በጸጋምከ በሲኦል በገሃነም ታኖራቸዋለህ። ወታወስኦሙ በቃለ ብፅዓን እንዘ ትብል በቀኙም ያቆማቸውን በምስጋና ቃል ንውሃቤ ቡሩካኑ ላዌ ትረሱ መንግስተ ሰማያት ዘድሉ ለክሙ እምቅድመ ይትፈጠር ዓለም። ኑ እናንተ የአባቴ ቡሩካን ዓለም ሳይፈጠር ወደ ተዘጋጀችላችሁ ወደ እግዚአብሔር መንግስት ትገቡ ዘንድ ብለህ በምስጋና ቃል ጻድቃንን በቀኝ ያሉትን ትናገራቸዋለህ ይልና ወምዝ ትትመየጥ መንገለ ጸጋምከ ወደ ግራ ተመልሰ ወትገንሆሙ በቃለ ስኬት በወቀሳ አነጋገር ሁሩምኔ ርውማኑ ለአቤ ውስተ እሳት ዘላለም ዘድሉ ለክሙ ለሰይጣኑ ለመላእክቲሁ ለሰይጣንና ለመልእክተኞች ወደ ተዘጋጀው ወደ ዘላለም እሳት ሂዱ ብለህ በወቀሳ ቃል ትናገራቸዋለህ ይልና ያን ጊዜ ይላል ክዳት አመጽ ይናገር የነበረ አንደበት ምላሽ ያጣል። የማይረባ ሐዘን ልቅሶና ጩኸት፣ ከፍተኛ ሐዘን ከፍተኛ ልቅሶ ከፍተኛ ጩኸት ይሆናል። ግን የማይጠቅም የማይረባ የማያድን ለድነት የማያበቃ እንባ ጩኸትና ልቅሶ ነው። አሁን እንባ የሚጠቅመው አሁን ነው ማለት ነው። ኋላ እንባ አይጠቅምም። እንባ እንደ ክረምቷ ይፈሳል። ፈጣን መብረቅ የሚነጥቅ የሚያስደነግጥ ደግሞ የነጎድጓድ ቃል ወደ ኃጥአን ይላካል። ይሄውም የኃጥአን እድላቸው ነው ይላል። መደንገጥ፣ መሸበር፣ ሰላም ማጣት። ያን ጊዜ ምድር መቃብር አደራዋን ትመልሳለች። በውስጡ ያሉትን ሙታን አውጥታ ትሰጣለች። እናት የሴት ልጇን ልቅሶና ድምጽ የማትሰማበት ወራት ይመጣል። አሁን በዚህ ዓለም እናት የሴት ልጇን ድምጽ ሰምታ ላትረዳ ላታዝንላት አትችልም። በዚያ ጊዜ ግን ማንም ማንን ማያድንም ሰው ሁሉ በገዛ ስራው የሚጠየቅበት ጊዜ ነው። ያን ጊዜ ነፍስ በሕይወተ ሥጋ ሳለች የሰራችው ስራ ክፉም ይሁን በጎ ይገለጣል። ያን ጊዜ በዕለተ ምጽአት ስትመጣ ዓለምን ለማሳለፍ ትምረን ይቅር ትለን ዘንድ በበላነው ሥጋህ በጠጣነው ደምህ ተማጽነናሃል። ይልቁንም በማርያም እናትህ ተማጽነናሃል። መላእክትን፣ ሐዋርያትን፣ ጻድቃንን፣ ሰማዕታትን፣ ካህናትን ሁሉ ይጠራል። ስለነሱ ብለህ ትምረን ይቅር ትለን ዘንድ ተማጽነናሃል ብሎ በሚገርም ሁኔታ የገለጸ አባት ነው። ያሰማልን መምህራችን። የተወደዳችሁ ተመልካቾቻችን ቅዱስ ያዕቆብ ዘስሩግ በተለይ በድርሰቱ ነገረ ምጽአትን በሰፊው ነው ያስተማረን። ራሱ ቅዱስ ያዕቆብ ከሚፈራቸው ነገሮች አንዱ ምጽአተ ክርስቶስን ነው። ምጽአተ ክርስቶስን ሶስት ነገሮችን እፈራለሁ ቅድም እንዳስተማሩን መምህራችን። ከሶስቱ ነገሮች አንዱ በፈጣሪ ፊት መቆም ነው ያለው።
በፈጣሪ ፊት መቆም ደግሞ እንዴት መቆም እንዳለ የፈራውን ነገር እንዴት አድርጎ ዘርዝሮ እንዴት መቆም እንዳለብን በጎ ምግባር ካለን ከክርስቶስ ጋር እንዴት መቆም እንዳለብን በጎ ምግባር ከሌለብን ደግሞ እንዴት መቆም እንዳለብን በሰፊው እሱ የደነገጠበትን የፈራበትን እኛ ክርስቲያኖች እንዳንፈራበት እንዳንደነግጥበት በሚገባ አስተምሮናል። መምህራችን ቃለ ሕይወት ያሰማልን። እንግዲህ እንደው የመጨረሻው ጥያቄያችን ነው ከቅዱስ ያዕቆብ ብዙ ነገሮችን አንስተናል። ከቅዱስ ያዕቆብ ዘስሩግ እንደው ከመንፈሳዊ ሕይወቱ ምንድነው መማር ያለብን? እኛስ ቅዱሳት መጻሕፍትን በማንበብ በመስማት ብቻ ሳይሆን እኒህ ነገሮችን እንዴት አድርገን ነው ወደ ተግባራዊ ክርስትና መውሰድ ያለብን? እንዴት ነው ቢያስተምሩን? እግዚአብሔር ይስጥልን። እንግዲህ በዜና ሕይወቱ በትምህርቱ በሊቀ ጵጵስና ተሹሞ ባገለገለው አገልግሎቱ ባስተማራቸው ትምህርቶቹ በጻፋቸው ተግሳጻቱና ድርሳናቱ በጣም ብዙ ትምህርቶች ያሉት አባት ነው። ግን ለማጠቃለል ያህል እኛ የቅዱሳንን ሕይወት የምንዘክረው ትምህርታቸውን የምናነሳው ስንተረክ ለመኖር ብቻ አይደለም። በመተረካችን በረከት እናገኝበታለን። ግን ቅዱስ ጳውሎስ እንዳለው እኔ ክርስቶስ እንደምመስል እናንተም እኔን ምሰሉ ስላለው እነሱን መስለን እነሱ ከገቡበት ቦታ ከሚኖሩበት ቦታ ለመኖር ስለሆነ የነሱን መንገድ መከተል ስላለብን የምንማራቸው በርካታ ጉዳዮች አሉ። የመጀመሪያው አስቀድሜ እንዳነሳሁት ሰው አስተዳደጉ ላይ ስርዓት ከተሰራ በኋላ ካደገ በኋላ ስለዚያ ሕይወት የሚያስጨንቅ ነገር አይኖርምና እንደ ቤተክርስቲያን እንደ ግልም በተለይ ወላጆች ልጆችን በሚያሳድጉበት ጊዜ ትልቅ ትምህርት ከቅዱስ ያዕቆብ ዘስሩግ ማግኘት ይቻላል። እንዴት ነው ከተባለ አሁን በተገለጸልን ለዚያ ሁሉ ድርሰቱ ሰዎች አልቅሰው ወደ እግዚአብሔር እንዲቀርቡ ካህናቱ ምእመናኑ አልቅሰው ንስሐ እንዲገቡ ለማድረግ ያበቃው በ3 ዓመቱ ወደ ቤተ መቅደስ ወስደው እናቱ የክርስቶስን ደም 3 ጊዜ ሊቀ ጳጳሱ ከጋተው በኋላ ነው ምስጢር የተገለጠለት። ስለዚህ አሁን በእኛ ዘመናዊ ትምህርት ይማራሉ፣ በዓለማዊ ነገሮቻቸው ይሟሉላቸዋል። ግን ቤተ መቅደስ የማይሄዱ ስጋው ደግሞ የማይቀበሉ ቃል እግዚአብሔር የማይሰሙ በርካታ ሕፃናት ያሉበት ሁኔታ እየተፈጠረ እንደወለ እናስተውላለን። ወላጆችም በጣም ጥሩ ትምህርት ቤት ማስተማር እንዲያጠኑ ጎበዝ እንዲሆኑ ቋንቋ እንዲችሉ በጣም ጥረት ሲያደርጉ እናያቸዋለን እንጂ በበዓላት በሰንበት በሌሎችም ጊዜያት የጌታን ስጋና ደም እንዲቀበሉ ቅዱሳት መጻሕፍትን እንዲሰሙ እንዲያነቡ የሚደረገው ጥረት ግን በጣም ደካማ ነው። በዚህ ሁኔታ እንደ ቅዱስ ያዕቆብ ዘስሩግ ለቤተክርስቲያን ኩራት የሆነ ሰው ማምጣት አይቻልም በጭራሽ። ስለዚህ በልጅነቱ የት ነው ያደገው ከተባለ መቅደስ ምን እያደረገ ስጋና ደሙን እየተቀበለ ምስጢራቱን እየተረጎመ እንግዲህ ገና በ12 ዓመቱ ነው ድርሰት መድረስ የጀመረው። በዚያ ላይ ታላላቅ ሊቃነ ጳጳሳት መጥተው ድርሰት ድረስልን እስኪሉት ድረስ ለዚያ ጸጋ ክብር የበቃው ከመቅደስ አለመለየቱ ነው። ለሁላችን የሚያሳየው ትልቁ ነገር አንዱ ምንድነው? ከመቅደስ አለመራቅ፣ ከኪዳኑ፣ ከሰዓታቱ፣ ከማይሌቱ፣ ከምስጢራቱ፣ ከንስሐው፣ ከቁርባኑ፣ ከቅዱሳት መጻሕፍት የማንረቅ ከሆነ ሕይወታችን እንደ ቅዱስ ያዕቆብ ዘስሩግ የተስተካከለ ይሆናል። አንደኛው ይሄ ነው። ሁለተኛው በሱ ሕይወት ብቻ ሳይሆን በሁሉም በአባቶቻችን ታሪክ ውስጥ የምናየው ወደ አገልግሎት ወደ ሹመት ከመምጣታቸው በፊት ትምህርት አስቀድመዋል። አሁን የዚህን አባት ከልጅነቱ ጀምሮ ብሉይ ሐዲስ እንዳጠና አሁን ይሄ በኋላ ወደ ሊቀ ጵጵስና አገልግሎት ሲመጣ እንዴት እንደረዳው አይተናል። ከዚህ አሁን ከታሪክ ውስጥ በሊቀ ጵጵስናው ዘመን በጎቹ በአውሬ ተበልተውበታል የሚል ታሪክ አላገኘውም በያዕቆብ ዘስሩግ በሌሎችም አባቶቻችን። እንደውም አንዳንዶቹ አባቶቻችን በበጎቻቸው ምክንያት ለሞት በቅተዋል። እነ ቅዱስ ዮሐንስ አፈወርቅን የመሰሉ በአንዲት ምእመን ምክንያት ነው ተግዞ 2 ጊዜ ተግዞ በስደት በረሃብ በጥም በድካም ምክንያት ሕይወቱ ያለፈው በዚያ ምክንያት እንደሆነ ይታወቃል። ይሄ ሁሉ የመጀመሪያው ትምህርት ስለነበረ ነው። ያለ ዕውቀት ምንም ማድረግ አንችልም። ስለዚህ ለዕውቀት ለቅዱሳት መጻሕፍት ትምህርት እንደ ቤተ ክርስቲያን ቦታ መስጠት ያስፈልጋል። ትምህርት በጣም መሰረታዊ ነው። ምክንያቱም በዓለም የሚደረገው ጥፋት ሁሉ ከዕውቀት ማነስ የተነሳ የሚፈጠር ነገር እንደሆነ መረዳት እንችላለን። አሁን በዓለም ትልቁ በደል አይሁድ የበደሉት በደል ነው። ክርስቶስ ላይ ያደረሱት የመጨረሻው ግፍ በሱ ላይ የሰሩት ነው። እሱን ግን ቅዱስ ጳውሎስ ቢያውቁስ ኖሮ የክብርን ጌታ ባልሰቀሉት ነበር ብሏል። ስለዚህ ችግራቸው ምንድነው? ዕውቀት ነው። በቃ ዕውቀት ስለሆነ ዕውቀት ማለት ደግሞ አንደኛ አለመማርም
የእውቀት እጥረት ነው። ሁለተኛ ደግሞ የተማሩትን ደግሞ አሰላስሎ በተግባር ለማዋል ጥረት አለማድረግም ደግሞ ሌላ የእውቀት ችግር ነው። ብንማረውም በተግባር ካልተረጎምነው እንደተማርነው ስለማይቆጠር ከሹመታቸው በፊት ወደ ትምህርት ነው የገሰገሱት እና በደንብ ተሳክቶላቸው በሚገባ የቤተክርስቲያን ምስጢራት ስለተማሩ ያ ቤተክርስቲያንን በሚገባ እንዲያገለግሉ ረድቷቸዋልና ከሹመት በፊት ትምህርት መቅደም፣ ከሹመት በኋላ አይደለም ከመንፈሳዊ ሹመት በኋላ ሰው እኮ በዓለማዊ ስልጣን ከያዘ በኋላ ትምህርት ለመማር ይከብደዋል። ስልጣን ከያዘ በኋላ ሀገር መሪ ይሆናል። በጣም ብዙ ስራዎች ይኖሩበታል። ስለዚህ የሚያነብበትና የሚማርበት ጊዜ እያጠረ ነው የሚሄደው። መንፈሳዊ ሹመት ደግሞ ከዚህ የበለጠ ነው። ከዚያ በኋላ በመንፈሳዊ ሕይወት ምዕመናን ለመጠበቅ ጥረት ስለሚደረግ በጸሎት መጠንከር፣ ከቀድሞ በላይ መጸለይ ስለሚጠይቅ አገልግሎቱ ብዙ ስለሆነ ከገጠር እስከ ከተማ መዞር ምዕመናን መጠበቅ ስለሚጠይቅ መቼ ነው የምንማረው? ከሹመት በኋላ። ስለዚህ ከሹመት በፊት ትምህርት እንደሚቀድም ከዚህ አባት እንማራለን። ሶስተኛው የሚያስተምሩትን ጽፎ ማለፍ። ባይጽፉ ኖሮ ዛሬ አሁን እኛ ቅዳሴ ያዕቆብ ዘስሩግ የሚባል አይኖረንም ነበረ። ሃይማኖተ አበው ገልጠን ሃይማኖተ አበው ዘቅዱስ ያዕቆብ ዘስሩግ ብለን አናነብም ነበረ። ስለዚህ ሃይማኖታችን አናውቅ ባይጽፉልን ኖሮ። በነገራችን ላይ ሃይማኖት እነዚህ አባቶች ባይጽፉ ኖሮ ነገረ ክርስቶስ ቢባል ነገረ ማርያም ቢባል ሌላው የቤተክርስቲያን ምስጢራትና ስርዓት ቢባል ፈጽሞ አናውቀውም ነበርና በርና የከፈቱልን የሚያስተምሩትን ጽፎ ማለፍ አንዱ የአባቶች መገለጫ ጽፎ ማለፍ ነው። የኦርቶዶክሳውያን አበው መገለጫዎች በዓለም አቀፍ መስፈርት መሰረት አንዱ ይሄ ነው፣ ጽፎ ማለፍ፣ ድርሳናትን መጻፍ። ጌታም በወንጌል ከኢየሩሳሌም ወደ ኢያሪኮ ሲሄድ የነበረውን ሰው ሽፍቶች የደበደቡትን ሳምራዊው መጥቶ ቁስሉን ጠረገው፣ ሌሎቹ አልፈውት ሄዱ። ከዚያ በሰረገላው ላይ ጭኖ እንግዳ ወደሚቀበሉ ሰዎች ዘንድ ወስዶ በእነዚህ በሁለቱ ዲናራት አስታሙልኝ፣ ከዚህ የበለጠ ካወጣችሁ ስመጣ እጥፍ አድርጌ ከፍላችኋለሁ ብሎ ሄደ። የሚለውን እኮ የአዲስ ኪዳን መተርጉማን ሁለቱ ዲናራት ብሉይና ሐዲስ ናቸው። ከዚህ የበለጠ ካወጣችሁ ማለት ብሉይና ሐዲሱን አመሳጥራችሁ ተግሳጽ ጽፋችሁ ድርሳን ደርሳችሁ ሕይወቱን ብታክሙልኝ በቃል እግዚአብሔር እጥፍ ዋጋ ሰጣችኋለሁ ለሊቃውንት የተነገረ ሐሳብ ስለሆነ ጽፎ ማለፍ። አራተኛ የማይታክቱ ትጉሃን ናቸው። በነገራችን ላይ አባ ጊዮርጊስ ዘጋስጫ አርጋኖን በሚባል ድርሰቱ ምን ይላል? ሰይጣን ከበጎ ነገር እንደ ትጋት ከፍጥረት እንደ እመቤታችን የሚጠላው የለም ይላል። ትጋትን ይጠላል። ትጉን ሰው ማሸነፍ አይችልም ሰይጣን ድል የነሳቸው ሰዎች በሙሉ ስንፍና ያለባቸው ናቸው። በስንፍና የመጣ ነው እንጂ ትጉን ሰው ሊረታው አይችልም። እነዚህ አባቶች የማይታከቱ ትጉሃን ናቸው። እኔ ከ760 በላይ ድርሰት ከደረሰ መቼ ነው የተኛ ይህ አባት? በነገራችን ላይ ድርሳናት ላይ በ72 ዓመቱ አረፈ ነው የሚለው ጥናት ይጠይቃል። ግን 72 ዓመት እኮ የተሰጠው ሰው አለ በእኛ ዘመን 72 ዓመት ከዚያም በላይ የኖረ ሰው አለ። 72 ዓመት እኮ ለሁላችንም ኦልሞስት የተሰጠ እድሜ ነው። ግን መቼ ተኝቶ መቼ አገልግሎ መቼ ጽፎ ነው ያን ሁሉ ነገር ያደረገው የሚለው ትጋቱን ያሳይ። ይሄ ማለት አልተኙም ነበር ማለት ነው። በነበሩበት ዘመን ደግሞ ያ ጊዜ እኩል ለኛም 24 ሰዓት በነገራችን ላይ እግዚአብሔር ለሰው እኩል አድርጎ ከሰጣቸው ስጦታዎች አንዱ ጊዜ ነው። በዚያ ጊዜ ውስጥ ግን የማይታከቱ ትጉሃን በመሆናቸው ምክንያት ያን ሁሉ ድርሰት ደርሰው ያን ሁሉ አገልግሎት አገልግለው ነው ያለፉትና ትጋትን አለመታከትን በቤተክርስቲያን አገልግሎት ከነሱ እንማራለን። አምስተኛ ዕውቀት አለመናቅ። ተምሮ ነው እንጂ መናቅ ሳይማሩ ፍልስፍናውንም ሆነ ዓለማዊን ትምህርት መናቅ ዋጋ እንደሌለው የተማርነው ከነሱ ነው። ለምሳሌ ዮሐንስ አፈወርቅ የግሪክ ፍልስፍና አጥንቶ ነው የመጣው። እዚያ ሆኖ የግሪክ ፍልስፍናን አየ፣ ተማረ፣ አወቀው፣ ከዛ ናቀው እና እዚያ ውስጥ ሆኖ ወደ መንፈሳዊ ሕይወት ተሳበ ነው የሚለው። ከዚያ መጣና የዓለሙን ፍልስፍና አይቶ የቤተክርስቲያኒቱን ትምህርት ሲረዳ አርዑተ መስቀልን ተሸከመ፣ ጣዕመ ዓለምን ናቀ ይላል። በቃ ያንን ያበቃው ምኑ ነው? ይሄኛው ፍልስፍና ይበልጣል የሚለው ነው። ግን ተምሮት ነው የመጣ። ዛሬም በገዳማቶቻችን በጣም ታላላቅ ኢንጂነሮች፣ ሳይንቲስቶች፣ ዶክተሮች ሙያውን አይተውት ከዛ ኃላፊ ነው ብለው ንቀውት በረሃ ይገባሉ። ስለዚህ በዚህ ዘመን ቤተክርስቲያን የሚያገለግሉ አባቶች፣ ወንድሞች ማንኛውንም ትምህርት አለመናቅ፣ ዕውቀትን ማወቅ። ምክንያቱም ከዛ የሚመጣውን ሰው ፍልስፍና ብናው ከፍልስፍና የሚመጣውን ሰው የፍልስፍናውን ከንቱነት አስረድቶ ወደ ክርስትና ማምጣት ይቻላል። ማናውቀው ከሆነ ግን ዘመኑን ልንዋጅ አንችልም።
ዘመን መዋጀት ማለት በዓለም ውስጥ የሚቀነቀነውን ፍልስፍና አውቆ ከንቱነቱን አስረዶ ወደሚበልጠው የክርስቶስ ትምህርት ማምጣት ነውና ዕውቀት አልናቁም፣ ሁሉን የተማሩት። የአምስተኛ ስድስተኛ ክርስትናን በአግባቡ መኖር። ይጾሙ ነበረ፣ ይጸልዩ ነበረ። ዕፀ በገዳሙን ትሕርምተ አበውን በሚገባ ጠንቅቀው የኖሩ ናቸው። ይሄን እንማራለን። መማር ማለት ለማዕረግ መብቃት ማለት አባት መሆን ማለት ክርስትናን በአግባቡ መኖር መሆኑን ከነሱ ተምረናል። የመጨረሻውና ማጠቃለያ ይሄን ሁሉ የሚያደርጉት የክርስቶስን መንጎች ለመጠበቅና አደራቸውን ለመወጣት ስለሆነ እግዚአብሔር ክርስቶስ የሰጠውን በአደራነት የሰጠውን በጎች ሳያስበላ ጠብቆ በመልካም አጠባበቅ ጠብቆ ማለፍን ከዚህ ደገኛና ታላቅ አባት ከቅዱስ ያዕቆብ ዘስሩግ የምንማረው ነው ማለት ነው። ያሰማልን መጋቢ ሐዲስ መምህር እንዳልካቸው ነዋይ በተለይ አሁን መጨረሻው ላይ በጣም ለቤተ ክርስቲያናችን ለዘመናችን በዘመናችን በማስተማርም ከታላቁ ማዕረግ ጀምሮ እስከ መጨረሻው በዲቁና እስከምናገለግል ድረስ ህዝቡን ለማገልገል ምን ማድረግ እንዳለብን ሰፊ ትምህርት ነው ያስተማሩን መምህራችን። እንደው ቅድም እኔ ከገረመኝ ነገር ያን ሁሉ ድርሰት ሲደርስ መቼተኛ ያሉት ቋንቋ በጣም ለካም ቅዱሳን ሲሞቱ በስንክሳራቸው ወበዛቲ ዕለት አይረፈ አባገሌ ወይም ቅዱስ እገሌ ነው የሚባል። ስለዚህ ቅዱሳን በዚህ ምድር ላይ በትጋት ኑረው በዚህ ምድር ላይ በጎቻቸውን በመጠበቅ ለበጎቻቸው የሚገባውን ምግብ በማዘጋጀት ኑረው ሲሚያርፉ ከዚህ ዓለም በስጋ ሲሞቱ ነው ማለት ነውና በተለይ በህይወት ዘመኑ ብዙ በቤተ ክርስቲያን ያደረገ ያስተማረ ስለሆነ በዚህ ዘመን ያለን አገልጋዮችም ከቅዱስ ያዕቆብ ዘስሩግ ብዙ መማር እንዳለብን የሚያሳይ ነው። የተወደዳችሁ ተመልካቾቻችን የቅዱስ ያዕቆብ ዘስሩግን የመጨረሻውን ዜና ህይወቱ ወይም ደግሞ በአጠቃላይ በቤተ ክርስቲያን ያደረጋቸውን መልካም ነገሮች ወደ እናንተ ስናቀርብ የነበረውን ክፍል 2ን በዚሁ ጨርሰናል። በቀጣይ ሳምንት በሌላ መርሃ ግብር እስከምንገናኝ ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መርሃ ግብራት ጋር አብራችሁ እንድትሆኑ እየጋበዝን እኛ ከወዲሁ እንጨርሳለን። መምህራችን በሁለት ተከታታይ ቀናት በሚገባ የቅዱስ ያዕቆብ ዘስሩግን ዜና ህይወትና ሌሎቹንም አጠቃላይ ምን ማድረግና ምን መምሰል እንዳለብን ስላስተማሩን እጅግ አድርገን እናመሰግናለን። የቤተ ክርስቲያን አምላክ ረጅም ዕድሜ ከሙሉ ጤንነት ጋር ያድልልን፣ አስበ መምህራንን ያድልልን፣ እግዚአብሔር ይስጥልን። የተወዳጅ ተመልካቾቻችን ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መርሃ ግብራት ጋር አብራችሁ እንድትሆኑ እየጋበዝ እኛ ከወዲሁ እንጨርሳለን። ሰላም እግዚአብሔር ከሁላችን ጋር ይሁን።